ሰላም ሰላም እንዴት ናችሁ? ዛሬ ሳይኮሎጂ ቻፕተር 4 እናያለን። ሚሞሪ እና ፎርጌቲንግ የሚል ነው የዚህ ቻፕተር ዋና ፖይንቱ ማለት ነው። ከዛ በፊት ግን ባለፈው ቻፕተር 3 ላይ ያስቀረናቸው አንዳንድ ፖይንቶች ስላሉ እነሱን እናይና ወደ ቻፕተር 4 እንገባለን። አይ ቲንክ ባለፈው ስለ ፓኒሽመንት ሳናይ አንቀርም መሰለኝ። ስለ ፓኒሽመንት ጀስት ምን እንደሆነ ባለፈው ስለ ሪኢንፎርስመንት አይተናል። ዛሬ ደግሞ ስለ ፓኒሽመንት እናይና ቶሎ ብለን ቻፕተር 3 ጨርሰን ወደ ቻፕተር 4 እንገባለን ማለት ነው። ፓኒሽመንት ኢት ኢዝ ስቲሙለስ ዛት ዊከንስ ዘ ሪስፖንስ ኦር ሜክስ ኢት ሌስ ላይክሊ ቱ ሪኦከር። በቃ ፓኒሽመንት ማለት ጀስት እንደ ቅጣት እንደማለት ነው እና አንድ ማንፈልገው ቢሄቨር ኦከር እንዳይሆን ያንን ቢሄቨር ለመቀነስ የምንጠቀምበት ሜተድ ፓኒሽመንት ይባላል። ቅጣት መቅጣት እንደማለት ነው። አንድ ሰው ሲያጠፋ ይቀጣ ወይም ደግሞ ማንፈልገው ቢሄቨር እንዳይታይ ከፈለግን ያንን ባህሪ እንዳይታይ ያንን አድራጊውን ሰው ፓኒሽ እናደርጋለን ማለት ነው። ታትስ ፓኒሽመንት ይባላል ማለት ነው። ሌላ ፕራይመሪ ፓኒሸርስ የሚባል ነገር አለ። ሴኮንዳሪ ፓኒሸርስ አሉ። እነዚህም በሙሉ በራሳችሁ እዩዋቸው። ሌላ ደግሞ ሼፒንግ የሚባል ነገር አለ። ሼፒንግ ማለት it is an operant conditioning procedure in which successive approximation of desired response are reinforced. just በቃ ሼፒንግ ማለት አሁን የምንፈልገው ዲዛይርድ የሆነ ሪስፖንስ ሪኢንፎርስድ እንዲሆን ወይም ደግሞ በደንብ እንዲታይ ሼፕ ማድረግ ማለት ነው። በራሳችን ጀስት በምንፈልገው ወይ ማስኬድ ማለት ነው ሼፒንግ ማለት። this is an operant conditioning procedure which successive approximation of desired response are reinforced. in shaping you start by reinforcing a tendency in right direction. በቃ አሁን ማሰልጠን እንደማለት ነው ሼፒንግ ማለት። ለምሳሌ አይታችሁ ከሆነ አንዳንድ ሚሊተሪ ላይ ውሾችን ጀስት ያሰለጥናሉ አይደል? ብዙ ነገር እንዲሰሩ ማለት ነው። እና ጀስት እንደዛው አሁን የምንፈልገውን ቢሄቨር እንዲያድግልን ምን እያደረግን ሪኢንፎርስ እያደረግን ጀስት ማሰልጠን ዳትስ ሼፒንግ በሙሉ ይጠራል ማለት ነው። ቀጣዩ ደግሞ ሶሻል ሌርኒንግ ቲዮሪ ኦር ኦብዘርቬሽናል ሌርኒንግ ቲዮሪ የሚባለው ደግሞ ምንድነው? በአልበርት ባንዱራ በሚባል ሰው ነው ለመጀመሪያ ጊዜ ዴቨሎፕ የተደረገው የቲዮሪ which is learned by watching the behavior of another person። በቃ ይሄ ሲምፕል የሆነ ቲዮሪ ነው። ሶሻል ሌርኒንግ የሚባለው እውነት ነው ሌሎችን ሰዎችን ፐርሰናቸውን የሌሎችን ፐርሰኖችን እና የነሱን ሞዴል በመከተል መማር ዳትስ ሶሻል ለርኒንግ ቲዮሪ ይባላል ማለት ነው። ኦብዘርቬሽናል ለርኒንግ ቲዮሪ በጣም ሲምፕል የሆነ ቲዮሪ ነው ማለት አንድ ሰው አንድን ነገር የሚማረው ጀስት ሌሎች ሰዎችን በመመልከት የሌሎች ሰዎችን ሞዴል በማየት ከነሱ የሚፈልገውን ያህል ትምህርት ይወስዳል ማለት ነው። እነዚህን በደንብ ያቸው። ከዛ ሌላ ምን አለ? ስሪ ፎርም ኦፍ ሪኢንፎርስመንት ዳት ካን አንካሬጅ ኦብዘርቬሽናል ለርኒንግ። ኦብዘርቬሽናል ለርኒንግ እንትን እንዲህ ባይ ዘ ዌይ ለርኒንግ ሪሌይ ኦን ሶሻል ፌኖሜና ነው። ባይ ዘ ዌይ ይሄ ለርኒንግ ስትራቴጂ ዲፔንድ የሚሆነው ኢት ኢዝ ኦፍን ሪፈርድ ቱ አስ ሶሻል ኮግኒቲቭ አፕሮች ቱ ለርኒንግ ማለት ነው። ሶስት አሉ። ዳይሬክት ሪኢንፎርስመንት አለ፣ ቪካሪየስ ሪኢንፎርስመንት አለ፣ ሰልፍ ሪኢንፎርስመንት አለ። ዳይሬክት ሪኢንፎርስመንት የሚባለው when observers may reproduce the behavior of the model or receive direct reinforcement። በቃ የአንድን ሰው ባህሪ የአንድን ሰው ሞዴል ከኮፒ ስናደርግ that's direct reinforcement ይባላል ማለት ነው። when observer አሁን የሚያየው ሰው ለምሳሌ የሆነ አርቲስትን አይተን ጀስት እሱ የሚያደርገው ነገር ቁጭ ኮፒ ስናደርግ ዳይሬክት ሪኢንፎርስመንት ይባላል ማለት ነው። ቪካሪየስ ሪኢንፎርስመንት የሚባለው ደግሞ when the observers may reproduce the behavior of model but the reinforcement need not be direct. It may be vicarious reinforcement as well. The observer may simply see others reinforced for a particular behavior then increase his or her production of that behavior. just ይሄ ምንነት ነው? ለምሳሌ አንድ ሰው ወጥቶ የሆነ አሪፍ ነገር ሰርቶ ሲሸለም ስናይ በቃ እኛም እንነቃቃለን፣ ሞቲቬትድ ሆናል። ያንን ነገር ለማድረግ ምን እንሆናለን? እንበረታለን። ዳትስ ቪካሪየስ ሪኢንፎርስመንት ይባላል። ዳይሬክት ሪኢንፎርስመንት አንድ ሰው ቀጥታ የአንድን ሰው ወይም የአንድን ፐርሰን ሙሉ በሙሉ ሞዴሉን ኮፒ አድርጎ ሲወስድ ነው። ቪካሪየስ የሚባለው ደግሞ ዳይሬክትሊ አይደለም የሚወስደው። ጀስት አንድ ሰው የሆነ ሲሸለም ወይ የሆነ ነገር ሲሆን ለአንድ ሰው ሲሳካለት ሲናይ የሆነ ነገር ሲያገኝ በቃ እኛም በሱ እንትን በስኬት ሞቲቬት ሆነን እኛም የሆነ ነገር ለማምጣት ስንነሳሳ ቪካሪየስ
ሪንፎርስመንት ይባላል ማለት ነው። ሰልፍ ሪንፎርስመንት የሚባለው ደግሞ ኦር ኮንትሮሊንግ ዩር ሪንፎርሰርስ ኢምፖርታንት ፎር ኢምፕሩቭ ኦር ቫሊዩ ኢንጆይ ዜር ግራውንድ ኮምፒተንስ ጀስት በቃ ኮንትሮል ማድረግ ከእንትን ጋር ይያዛል ማለት ነው። ፎር ኮንዲሽኖች አሉ። አቴንሽን አለ። ጀስት ፐርሰን መስት ፈርስት ፔይ አቴንሽን ቱ ዘ ሞዴል። ሞዴሉ ምን ማድረግ አለበት? ጀስት ከአንድ ሞዴል ለርን ለማድረግ ማለት ነው። አቴንሽን፣ ሬቲኔሽን የሚባል ነገር አለ። ያየውን ነገር ጀስት ማስታወስ አለበት። ሞተር ሪፕሮዳክሽን አለ። ሞቲቬሽን ያስፈልጋል። ጀስት እነዚህ ናቸው እና በቃ ቻፕተር ስሪን በራሳችሁ በደንብ ይዋቸው። እኔ በፍጥነት ነው ወደ ቻፕተር ፎር ስለምገባ በፍጥነት ነው ማሳያችሁ። ኮግኒቲቭ ለርኒንግ ቲዮሪ የሚባለው ደግሞ ኮግኒቲቭ ፕሮሰስ አር ዘ ሜንታል ፕሮሰስ ኢንቮልቭድ ኢን ናዊንግ አባውት ዘ ወርልድ ሰች አዝ ዜር ኢምፖርታንት ፐርሰፕሽን፣ አቴንሽን፣ ቲንኪንግ፣ ፕሮብሌም ሶልቪንግ፣ ሚሞሪ። ጀስት ይሄ ደግሞ ከማይንድ አሰራር ጋር የሚገናኝ ነው ከሜንታል ፕሮሰስ ጋር። ጀስት ሳይኮሎጂ ኤርሊ ስኩል ኦፍ ሳይኮሎጂ ስናይ አንድ ኮግኒቲቭ ስኩል ኦፍ ሳይኮሎጂን አይተን ነበር እና ጀስት ምንድነው ኮግኒቲቭ ዋና ፎከስ የሚያደርገው ኢት ፕሮሰስ አር ዳስ ሜንታል ፕሮሰስ ኢንቮልቭድ ኢን ናዊንግ አባውት ዘ ወርልድ ሰች አዝ ዜይ አር ኢምፖርታንት ኢን ፐርሰፕሽን፣ አቴንሽን፣ ቲንኪንግ፣ ፕሮብሌም ሶልቪንግ ኤንድ ሚሞሪ ማለት ነው። ኮግኒቲቭ ለርኒንግ ሜይ ቴክ ቱ ፎርምስ ላቴንት ለርኒንግ ሊሆን ይችላል፣ ኢንሳይት ለርኒንግ ሊሆን ይችላል ማለት ነው። ጀስት ላቴንት ለርኒንግ የሚባለው ደግሞ ከስሙ እንደምንረዳው ሂድን የሆነ ለርኒንግ ማለት ነው። ኢት ኢዝ ለርኒንግ ኦከርድ በት ኢትስ ናት ኤቪደንት ኢን ዘ ቢሄቪየር አንቲል ላተር ዌን ኮንዲሽን ፎር ኢትስ አፒራንስ ኦር ፋቨራብል። ጀስት የዚህን አንድ ሲምፕል ኤግዛምፕል ልንገራችሁ። ላተንት ማለት ድብቅ የሆነ እውቀት ማለት ነው። ለምሳሌ አንዳንድ መጥፎ ኮንዲሽን ውስጥ በምትገቡበት ጊዜ ይገለጣል ይሄ አይነት እውቀት ማለት ነው። መቼ እንደተማራችሁት በደንብ አታስታውሱ፣ ግን በእናንተ ውስጥ ተደብቆ ያለ እውቀት ማለት ነው። ታትስ ላተንት ለርኒንግ ይባላል ማለት ነው። ኢሚዲየትሊ አይደለም ኤክስፕረስ የሚሆነው ማለት ነው። ሌላ ደግሞ ኢንሳይቲንግ ለርኒንግ የሚባለው ደግሞ ኢት ኢዝ ኤ ኮግኒቲቭ ፕሮሰስ ዌር ባይ ሪኮግናይዚንግ አወር ፐርሴፕሽን ኦፍ ዘ ፕሮብለም። ጀስት ምንድነው ይሄ experience good feeling called sometimes for example people even wake up from the sleep with a solution to problem they had not been able to solve during the day። ይሄ አይነት ለርኒንግ ዌይ ምንድነው? አንድ ሰው ለምሳሌ በጣም እንትን ሆኖ ጠዋት ሲነሳ የዛን ኩዌስችን ፕሮብሌሙን አግኝቶ ሊነሳ ይችላል። በድንገት እውቀት ብልጭ ስለለም ማለት ነው። ላተንት ለርኒንግ የሚባለው ቅድም እንዳልኳችሁ ጀስት በማየት ብቻ የሚለመድ ማለት በድብቅ። አሁን እናንተ ለምሳሌ መኪና የሚነዳ ሰው ጋር አብራችሁ ሁሌ ገቢና ውስጥ የምትቀመጡ ብትሆኑ ሳታስቡ ጀስት እውቀት ልትማሩ ትችላላችሁ። የሆነ ቀን መኪና ልትነዱ ትችላላችሁ ማለት ነው። ግን አስባችሁበት አይደለም የተማራችሁት። ጀስት ዳት ኢዝ ላተንት ለርኒንግ። ኢንሳይት ደግሞ በድንገት የሚገለጥ እውቀት ማለት ነው። እንግዲህ ወደ ዛሬው ቻፕተር እንግባ። ሜሞሪ እና ፎርጌቲንግ የሚባል ነው። ይሄ ምንድነው? ሚኒንግ እና the process of memory it is a retention of information that is learned early over። በቃ ሚሞሪ ማለት ምንድነው? ጀስት ማስታወስ ማለት ነው። ከዚህ በፊት የተማርናቸውን ነገራቶችን ጀስት ሪሜምበር ማድረግ መቻል ወይም ሪቴን ማድረግ that is ሚሞሪ ይባላል ማለት ነው። it is the way in which we record past for a later use in the present። ጀስት ያኔ ፓስት ላይ ያደረግነውን ነገር ሪከርድ አድርገን ይዘን አሁን ላይ መጠቀም መቻል ዳስ ሚሞሪ በመባል ይጠራል ማለት ነው። ሚሞሪ is blanket level for a large number of process that form bridge between our past ላይ ያለው ማለት ነው። እዚህ ጋር አይታችሁ ከሆነ ስቲሙለስ አለ፣ ሴንሰሪ ሚሞሪ አለ፣ ሴንሰሪ ሚሞሪ አለ። ከዛ አቴንሽን ትኩረት ስንሰጠው ጀስት ቀድሞ ሾርት ሚሞሪያችን ላይ ይቀመጣል ሲስቴማችን ላይ። ከዛ ደጋግመን ያንን ነገር እንትን ስንል ደግሞ ሎንግ ተርም ሚሞሪያችን ላይ ይቀመጣል። ጀስት ሜቢ ሁሉም ስቲሙለስ አናስታውስም፣ ትኩረት ሰጥተን ያየነውን ስቲሙለስ ነው ሪመምበር የምናደርገው ማለት ነው። ጀስት በቃ ሲምፕሊ ሚሞሪ ማድረግ ማለት ሚሞሪ ማለት ምን ማለት ነው? ከዚህ በፊት ያየናቸውን ነገራቶችን ጀስት ኮፒ አድርገን እናስቀምጥና አሁን ፕሬዘንት ላይ መጠቀም መቻል ታስ ሚሞሪ በመባል ይጠራል ማለት ነው። ፕሮሰስ ኦፍ ሚሞሪ አለ። ፕሮሰስ ኦፍ ሚሞሪ አለ። ኢት ኢዝ ኤ ሜንታል አክቲቪቲ። እንዴት ነው ሚሞሪያችን ፕሮሰስ እንዴት ነው የማስታወስ ሂደት የሚካሄደው? ኢት ኢዝ ኤ ሜንታል አክቲቪቲ ዊ perform to put information into the memory to keep it there to make use for later። just እዚህ ጋር እንደምታዩት we perform to put information into the memory። ጀስት የሆነ የምንፈልገውን ኢንፎርሜሽን ሚሞሪያችን ውስጥ ፑት እናደርጋለን፣ ኪፕ እናደርጋለን፣ ግን በምንፈልግበት ጊዜ ደግሞ መጠቀም እንችላለን ማለት ነው። ይሄን ሶስት ቤሲክ ስቴፖችን
ይይዛል። አንደኛ ኢንኮዲንግ ይባላል፣ ሁለተኛ ስቶሬጅ፣ ሶስተኛ ደግሞ ሪትራይቫል በመባል ይጠራል ማለት ነው። ኢንኮዲንግ ማለት ምን ማለት ነው? the term encoding refers to the form or the code in which an item of the information is to be placed in the memory. that means ምን ማለት ነው? አይምሯችን ወይም በሚታወስበት ቦታ የሚቀመጥበት ሂደት ኢንኮዲንግ ይባላል። ኤኒ ስቲሙለስ ወይም ኤኒ ያየነው ነገር ጀስት በመጀመሪያ ኢንኮድ ይደረጋል። አይምሮ አንደርስታንድ ወደሚደረግበት ነገር ይቀየራል ማለት ነው። ኢንኮዲንግ ትራንስፎርም ሴንሰሪ ኢንፑት፣ ሴንሰሪ ኢንፑታችንን ሚሞሪ ኮድ ቀይረን ጀስት አይምሯችን ለሴቭ ይደረጋል ማለት ነው። ለምሳሌ ጀስት ኮምፒውተር ላይ ኤኒ ፎቶ ስናነሳ ፎቶአችን ወይም ቪዲዮአችን ኮምፒውተር ላይ ሴቭ ሆኖ ይቀመጣል። በፊት ግን ያነሳናቸው ፎቶዎች ኢንኮድ ተደርገው ወደ ባይነሪ ነምበር ተቀይሮ ነው ሚሞሪ ውስጥ ሃርድ ዲስክ ውስጥ ሴቭ የሚደረግ። ጀስት እንደዛው አይምሯችንም እንዴት ነው የሚሰራው? ሴንሰሪ ኢንፑት ይቀበላል። ሴንሰሪ ኢንፑት ይቀበላል። ያ ሴንሰሪ ኢንፑት ኢንኮድ ይደረግና አይምሯችን ውስጥ ስቶር ይደረጋል ማለት ነው። ሰከንድ ስቴፕ ደግሞ ስቶሬጅ ነው፣ ቅድም እንዳልኳችሁ ማለት ነው። ቱ ቢ ሪሜምበርድ ዘ ኢንኮድድ ኤክስፒሪየንስ መስት ቢ ሊቭድ ሰም ሪከርድ ኢን ነርቨስ ሲስተም። ነርቨስ ሲስተማችን ውስጥ የሆነ ቦታ ላይ ጀስት ምን መሆን ሪከርድ ተደርጎ መቀመጥ አለበት ማለት ነው። ስቶሬጅ ኢዝ ዘ ፐርሲስተንስ ኦፍ ኢንፎርሜሽን ኢን ሜሞሪ። ጀስት በቃ ኢንፎርሜሽናችን ስቶር ተደርጎ የሚቀመጥበት ዳት ቱ ቢ ስቶሬጅ መባል ይጠራል ማለት ነው። ሪትራይቫል ማለት ደግሞ ማስታወስ ማለት ነው። it is a point that we one tries to remember to dig up a particular memory trace from among all the others we have stored. ጀስት ቅድም ያልኳችሁ መጀመሪያም ኢንኮድ ይደረጋል። ኢንኮድ የተደረገው ስቶር ይደረጋል። ከዛ ስቶር የተደረገውን ደግሞ በሚያስፈልገን ጊዜ ሪትራይቭ አድርገን መጠቀም እንችላለን ማለት ነው። ሶ እንደዛ ይመስላል ማለት ነው። እና ለዛሬው ይህን ይመስላል። ቀጣይ ስቴጅስ እና ስትራክቸርስ ኦፍ ሚሞሪ የሚለውን እናያለን ማለት ነው።